ዛሬ እንድናወራ ያሰብኩትኝ ስለ ስታተስ አንዛይቲ ነው። ስታተስ አንዛይቲ የአለን ዲ ቦተን የኤሴይ ዘውግ ያለው መጽሐፍ ነው። እንዲሁም ደግሞ በዚህ በተመሳሳይ ርዕስ ደግሞ የዶክመንተሪ ቪዲዮ አለው እዚህ ዩቲዩብ ላይ ስታተስ አንዛይቲ ብላችሁ ሰርች ብታረጉ ታገኙታላችሁ። ዛሬ የምናወራው ስለ ስታተስ አንዛይቲ ይሆናል ማለት ነው። በዋናነት ስታተስ አንዛይቲ በሚለው መጽሐፉ አለን ዲ ቦተን ኤክስፕሎር ለማድረግ የሞከረው ርዕሰ ጉዳይ አሁን በምንኖርበት ሞደርን በሆነ ዓለም ውስጥ ሰዎች እያስተናገዱ የሚገኙት የጭንቀት አይነት ስታተስ አንዛይቲ ይባላል ብሎ ኤክስፕሎር ያደርጋል። ስታተስ አንዛይቲ ምንድነው የሚለውን ስናይ በምንኖርበት ዓለም ውስጥ ሰዎች ስታተስ አላቸው። ያም ስታተስ ደግሞ ከትምህርት ጋር የተገናኘ ሊሆን ይችላል፣ ከማህበራዊ ጉዳይ ጋር ወይም ደግሞ ከገንዘብ ጋር ወይም ደግሞ ከፖለቲካል ፖዚሽኖች ጋር ሊገናኝ ይችላል። እኛ እንደ ግለሰብ ራሳችንን የምናይበት መነጽር አለ። ከዛ ደግሞ ሶሳይቲ ደግሞ ሴት ያደረጋቸው ወይም ደግሞ ግለሰቦችን ሊሆን ይችላል ወይም ደግሞ የተለያዩ አካላቶችን ሃይራርኪ የሚያወጣበትና በማህበረሰብ ውስጥ የሚሰጣቸው አይነት ደረጃ አለ ማለት ነው። የተማረ ብሎ የሚለው አካል ሊኖር ይችላል፣ ሀብታም ብሎ የሚገልጸውም አካል ደግሞ ሊኖር ይችላል ማለት ነው። ስለዚህ እኛ ራሳችንን በምናስብበት ወይም ደግሞ ራሳችንን በምንመለከትበት መነጽርና ሶሳይቲ እኛን ጀጅ በሚያደርገን መነጽር ውስጥ ደግሞ መለያየቶች አሉ ማለት ነው። ስለዚህ እሱን ሚት ለማድረግ የምንጨነቀው ጭንቀት አለ። በዚህ በመኖርበት ማህበረሰብ ውስጥ የኔ ቦታ ወይም ደግሞ እኔ የምገኝበት ሃይራርኪ ሊሆን ይችላል ወይም ደግሞ የሶሻል ስታተስ ደረጃ የቱ ጋር ነው ብለን እንጨነቃለን ወይም ደግሞ ራሳችንን ኢቫሉዌት እናደርጋለን ማለት ነው። ስለዚህም በዛ ሂደትም ውስጥ ደግሞ ጭንቀትን ሊሆን ይችላል፣ ድብርትን ሊሆን ይችላል ወይም ደግሞ የተለያዩ አይነት የህይወት ጥያቄዎችን በራሳችን ላይ እንፈጥራለን ማለት ነው። ስለዚህም ሰዎች ራሳቸውን ጀጅ የሚያደርጉት ለራሳቸው ባወጡት መስፈሪያ ወይም ደግሞ በራሳቸው መለኪያ ሳይሆን ይልቁንም ደግሞ ሶሳይቲ አስቀድሞ ሴት ባደረጋቸው መለኪያዎች ሊሆን ይችላል ማለት ነው። ስለዚህ ስኬት ምንድነው የሚለውን ነገር የሚያወጣው የምንኖርበት ማህበረሰብ ወይም ደግሞ ሚዲያ ሊሆን ይችላል፣ የተለያዩ የሃይማኖት ተቋማት ሊሆን ይችላሉ ወይም ደግሞ የምንኖርበትን ፖለቲካዊም ሊሆን ይችላል ማህበራዊም የምንላቸውን ጉዳዮችን ከፊት ሆነው ራን የሚያደርጉ ሰዎች ስኬት የምንለውን ነገር ዲፋይን ያደርጉታል ወይም ደግሞ ሴት ያደርጉታል ማለት ነው። ስለዚህ በዛ አይነት ሶሳይቲ ውስጥ ደግሞ ፊት ለማድረግ ደግሞ ሌሎች ሰዎችን እንመለከታለን ማለት ነው። ስለዚህ በራሳችን ስኬት ደስተኛ አንሆንም። ምክንያቱም ስኬት ብለን የምንለውን ነገር ዲፋይን የምናደርገው ወይም ደግሞ የምንተረጉመው እኛ አይደለንም። ሶሳይቲ ያወጣው የስኬት ምንነት ስላለ የእኛን ስኬትና ስኬታማ መሆንና አለመሆን ጀጅ የምናደርገው ደግሞ በዛው ማህበረሰብ ባወጣውና ሴት ባደረገው መለኪያ ይሆናል ማለት ነው። ስለዚህም ግለሰቦች ራሳቸው የሚገኙበትን አይነት የህይወት ደረጃ የሚያነጻጽሩት አብሯቸው ከተማረ ሰው ጋር፣ አብሯቸው ከሰሩት ሰው ጋር ወይም ደግሞ በቅርብ ርቀትም ሊሆን ይችላል በተለያየ መንገድ ከሚያውቁት ሰው የህይወት ደረጃ ጋር ራሳቸውን ያነጻጽራሉ ማለት ነው። ይሄ የመጀመሪያው ነው፣ ሶሻል ኮምፓሪዝን ብለን ልንጠራው እንችላለን ማለት ነው። ሌላው በባህሪያችን ወይም ደግሞ ሳይኮሎጂካሊ የሰው ልጆች ፍቅርን ይፈልጋሉ። የመጀመሪያው ፍቅር ሴክሹዋል የሆነ ወይም ደግሞ ሮማንቲክ የሆነ የፍቅር አይነት ነው። ይሄ በተለያዩ ሙዚቃዎች ውስጥ፣ ሊትሬቸሮች ውስጥ፣ ስዕሎች ውስጥና በተለያየ አይነት የስነ ጥበብ ፎርሞች ውስጥ የተገለጸና ኤክስፕሎር የተደረገ ነው። ሌላኛው የሰው ልጅ ወይም ደግሞ ግለሰቦች ደግሞ ያላቸው ፍቅር ደግሞ ምንድነው? ለዓለም ወይም ደግሞ ከዓለም ኤክስፔክት የሚያደርጉት አይነት ፍቅር፣ አክብሮት ወይም ደግሞ ሪኮግኒሽን አለ ማለት ነው። ይሄኛው ሪኮግኒሽን ደግሞ የተለያዩ ነገሮችን በህይወታችን ኤክስፕሎር የምናደርጋቸው ነገሮችና ስትራይቭ የምናደርጋቸው ነገሮች ይወስናል ማለት ነው። ስንናገር ሊሆን ይችላል ወይም ደግሞ ሰዎች በተሰበሰቡበት ክፍል ውስጥ በር ከፍተን ስንገባ ሰዎች ለኛ እንዲያሳዩት የምንጠብቀው አይነት ሪያክሽን አለ። ሰዎች በጉጉትና በጣም በኤክሳይትመንት የሚመለከቱና የሚቀበሉን ከሆነ ሞር በህይወት እንዳለን ወይም ደግሞ ዋጋ እንዲሰማን እንሆናለን ማለት ነው። በአንጻሩ ደግሞ ሰዎች ስማችንን ሳያውቁት ሲቀሩ ያውቁናል ብለን የምናስባቸው ሰዎች ወይም ደግሞ በፊታችን ሊሆን ይችላል፣ በስራችን ሊሆን ይችላል፣ በትምህርት ደረጃችንና በተለያየ አይነት የሶሻል ክላስ በምንገኝበት ደረጃ ሪኮግናይዝ ያደርጉናል ብለን የምናስባቸው ሰዎች ሪኮግናይዝ ሳያደርጉን ሲቀሩ እንከፋለን ወይም ደግሞ ስለ ራሳችን ይሰማን የነበረው ሰልፍ ወርዝ ወይም ደግሞ ለራሳችን የምንሰጠው ዋጋ ያንስብናል ማለት ነው። ስለዚህም ሰዎች በሰው ዘንድ ሳይታወቁ ሲቀሩ ወይም ደግሞ በህይወት እንዳሉ ሊሆን ይችላል ወይም ደግሞ ከነመፈጠራቸውም ደግሞ ሲዘነጉ ምንም እንኳን በህይወት ቢኖሩ ወይም ደግሞ ህይወታቸውን በደስተኝነት እንዲኖሩ ሊያደርጋቸው የሚችል አይነት ሪሶርስ ቢኖራቸውም የተለያዩ ሰዎች በቅርበት ቢያውቋቸውም ነገር ግን ያውቀኛል ብለው የሚያስቡት ሰው እነሱም ባለማወቁ ምክንያት ወይም ደግሞ ኢንቪቴሽን እንዲላክላቸው በሚጠብቁበት አይነት ጉዳይ ላይ ኢንቫይት ሳይደረጉ ሲቀሩ ይከፋሉ።
ስለዚህም በሰው ዘንድ ሳንታወቅ ስንቀር ፊዚካሊ ከሚሰማን ህመም በላይ ወይም ደግሞ ፊዚካሊ ቶርቸር ከምንደረገው በላይ በጣም ልንሰቃይ፣ ህመም ሊሰማን ወይም ደግሞ ሳይኮሎጂካሊ ልንጎዳ እንችላለን የሚለውን አለን ዲ ቦታን ኤክስፕሎር ያደርጋል ማለት ነው። ሌላኛው የምንኖርበት ማህበረሰብ ስታተስን የሚያያይዘው በዋናነት ከኢኮኖሚያዊ ከሆኑ ደረጃዎች ጋር ነው፣ ወይም ደግሞ ከሀብት ጋር ከዌልዝ ጋር በተገናኘ ነው፣ ወይም ደግሞ ለታይታ ከሚመች የላይፍ ስታይል ጋር ይያያዛል ማለት ነው። ስለዚህም ሰዎች የሚማሩት ለማወቅ ሳይሆን ወይም ደግሞ ሰዎች የሚጋቡት ስለተፋቀሩና ከሚወዱት ሰው ጋር አብረው እስከ መጨረሻው ድረስ ለመኖርና ለመዝለቅ ሳይሆን ይልቁንም ደግሞ በዛ በሚኖሩበት ማህበረሰብ ውስጥ ጥሩ ሰርግ የሚባለው ምን አይነት ሰርግ ነው በሚለው ደረጃ የራሳቸውን ሰርግ ኢቫሉዌት ሊያደርጉ ይችላሉ። ወይም ደግሞ የትምህርት ደረጃዎችን ተምሯል መባልን ሊፈልጉ ይችላሉ እንጂ በመማር ሂደት ውስጥ ከሚያገኙት ዕውቀት ጋር አያያዝም ማለት ነው። ሌላው በጣም ቻሌንጂንግ ከሆኑ ሐሳቦች ደግሞ ምንድነው ሁሉም ሰው ከጣረና ከለፋ ስኬታማ መሆን ይችላል የሚለው ሐሳብ ነው። ይሄ ሐሳብ በራሱ ብዙ ችግር የለበትም። ሰዎች እንዲሰሩ ወይም ደግሞ ማሳካት የሚፈልጉትን ነገር ሰክሲድ እንዲያደርጉ ሊያነሳሳቸው የሚችል አይነት ጥቅስ ሆኖ ወይም ደግሞ ኮት ሆኖ ልናገኘው እንችላለን። ነገር ግን ዋቲፍ ደግሞ ሰዎች ሞክረውና ሰርተው ጥረው ሰክሲድ ባያረጉስ? ምክንያቱም በምንኖርበት ዓለም ውስጥ የተዘረጋው ሲስተም በተለያየ መንገድ ኮራፕትድ ሊሆን ይችላል። ብዙ ሰዎች ተምረው ተመርቀው ሊሆን ይችላል፣ ነገር ግን ደግሞ ስራ በማጣት እየተሰቃዩ ሊሆን ይችላል። ወይም ደግሞ ፖለቲካሊ በጣም ኮራፕትድ በሆነ አይነት ሲስተም ውስጥ ደግሞ የሚገኙ ሰዎች ሊኖሩ ይችላሉ ማለት ነው። ስለዚህ ሰዎች ከተማሩ፣ ከጣሩ፣ ከለፉ ስኬታማ ይሆናሉ የሚለው ሐሳብ በራሱ የሆነ ዳውት ወይም ደግሞ የሆነ አይነት ስፔስ ሩም ልንተውለት የሚገባ አይነት ጉዳይ ደግሞ መሆኑን ደግሞ ያነሳል ማለት ነው። ቀደም ባለው ጊዜ ወይም ደግሞ የፊውዳል አገዛዝ በነበረበት ጊዜ ሰዎች የራሳቸው የሆነ ፊክስድ የሆነ የሶሻል ክላስ ነበራቸው። ለምሳሌ ፒዛንቱ ወይም ደግሞ ጭሰኛው እታች ሊገኝ ይችላል። ከዛ ደግሞ በሃይራርኪው አናት ላይ ደግሞ ከበርቴ የምንላቸው ወይም ደግሞ ቡርዣ የምንላቸው አካላቶች ደግሞ ሊገኙ ይችላሉ። ስለዚህ ገበሬው ገበሬ ከመሆን ከማረስ ወይም ደግሞ ከማገልገልና ከመሬት ጋር ካለው ቁርኝት ባሻገር ሌላ አይነት ህልም ወይም ደግሞ ድሪም የለውም። ሶ ኑሮን ተቀብሎ የራሱ የሆነ ድሪም እና ወይም ደግሞ ሳቲስፋይ ሊያደርግ የሚፈልገው ወይም ደግሞ በህይወቱ የሚፈልገው ተጨማሪ የሆነ ነገር አልነበረም። ህይወቱን ተቀብሎ ከዛ ሊያገኛቸው የሚችላቸው ነገሮች እየተቀበለ ሊኖር ይችል ነበር ማለት ነው። ነገር ግን የእኩልነት ሐሳብ ከመጣ በኋላ ግን ሰዎች ደግሞ እንዲሁ እኩል አይሆኑም። ምክንያቱም በሶሳይቲ ውስጥ የተለያየ አይነት ጋፕ ሊኖር ይችላል። ሰዎች ገንዘብ ያላቸው ሰዎች አሉ። ሶሳይቲ የውበት መለኪያም ደግሞ ቆንጆ የሆኑ ብለን የምናስባቸው ሰዎች ሊኖሩ ይችላሉ። በተለያየ አይነት የትምህርት ደረጃ ላይም ደግሞ የሚገኙ ሰዎች ይኖራሉ። ሁልጊዜም ልዩነትና ክፍተት ሊኖር ይችላል ማለት ነው። ነገር ግን የእኩልነት ጽንሰ ሐሳብ ሁሉም ሰው እኩል ነው የሚለው ሐሳብ ላይ ደግሞ የኮንሱመሪዝም ሐሳብ ወይም ደግሞ የተለያዩ ፋብሪካዎች መምጣት፣ የዘመናዊነት መምጣት ደግሞ ሰዎች እኩል ለሚያደርጋቸው ነገር ስትራይቭ እንዲያደርጉ ውድድር የሚለውን ጽንሰ ሐሳብ ደግሞ ፈጥሯል ማለት ነው። ስለዚህ ሰዎች ጎረቤት ከሚሉት አካል ጋር እኩል ለመሆን ጎረቤታቸው የገዛውን ዕቃ መግዛት ይጠበቅባቸዋል። ጎረቤታቸው ልጃቸውን በሚያስተምርበት ትምህርት ቤት ውስጥ የራሳቸውን ልጅ ለማስተማር ጥረት ያደርጋሉ። ያለበለዚያ ግን እኩል እንዳልሆኑ ወይም ደግሞ ከጎረቤታቸው አብረው ከተማሩት አብረው ካደጉት ሰው ጋር ባነሰ አይነት የሶሻል ሃይራርኪ ላይ እንደሚገኙ እንዲሰማቸው ስለሚያደርጋቸው በዛ ምክንያት የስታተስ አንዛይቲ ሊፈጠርባቸው ይችላል የሚለውን ሐሳብ ያስቀምጣል ማለት ነው። ሌላኛውና ደግሞ በዚህ በስታተስ አንዛይቲ ውስጥ ደግሞ ኤክስፕሎር ከተደረጉ ጉዳዮች መካከል ደግሞ የብልጽግና ወንጌል ደግሞ አንዱ ነው። በክርስቲያኒቲ ውስጥ ከተነሱ እንቅስቃሴዎች መካከል የብልጽግና ወንጌል አንዱ ነው። ይሄም ደግሞ ምንድነው የጎስፐልን ወይም ደግሞ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ካስተማረው በተቃራኒው መንገድ በሚጻረር መልኩ ደግሞ ሰዎችን ጀጅ የሚያደርግ የሰዎችን ጻድቅነትና ኃጢአተኝነት የሚወስን አይነት አስተምሮ ሆኖ እናገኘዋለን። ይበልጥ ሀብት ከጽድቅ ጋር የሚገናኝ ነገር ሆኖ ሰዎች ያሉበት የማቴሪያሊስቲክ የሆነ አይነት ደረጃና የኢኮኖሚ ስታተሳቸው ጻድቅነታቸውን ሊያሳይ ይችላል የሚለው ሐሳብ ሞር ሰዎች ድሃ በመሆናቸው ምክንያት ወይም ደግሞ ባለመማራቸው ምክንያትና በተለያየ ሲስተም ውስጥ በመበደላቸው ምክንያት ኃጢአተኛ እንደሆኑ እንዲሰማቸው ያደርጋቸዋል ማለት ነው። ስለዚህ አንድ ሰው ጥሩ ክርስቲያን ከሆነ በፈጣሪ ወይም ደግሞ በእግዚአብሔር መባረክ አለበት፣ ሀብት ንብረት ሊኖረው ይገባል የሚለው ሐሳብ ሞር በፊት የሰው ልጆች ሁሉ በእግዚአብሔር ዘንድ እኩል መሆናቸውን ያስረግጥ የነበረው ወንጌል ይልቁንም አሁን ላይ ደግሞ መጽሐፍ ቅዱስ በራሱ ሰዎች የሚከፋፈሉበት አይነት መንገድ እንዲሆን ደግሞ ይበልጥ እድሉን የከፈተ አይነት ሆኖ ይገኛል ማለት ነው። ስለዚህ ሰዎች የሚሄዱበት ወይም ደግሞ የሚታደሙበት አይነት ቸርች አለ፣ ወይም ቤተክርስቲያን ሄደው ለመጸለይ ወይም ደግሞ አብረው ከጎረቤታቸው ጋር ለማምለክ
በተመሳሳይ አይነት የሀብት ደረጃ ላይ ሊገኙ ያስፈልጋል። መኪና ሊነዱ ይገባል። ጥሩ ሽቶና ጥሩ ልብስ ሊኖራቸው ይገባል። ገላቸውን በየቀኑ መታጠብ ይጠበቅባቸዋል። ጥፍራቸውን፣ ጸጉራቸውን፣ የተለያየ ነገራቸውን አፎርድ እንኳን ማድረግ ባይችሉ፣ ሳሙና መግዛት ባይችሉ፣ ውሃ ባይኖራቸው ወይም ደግሞ ጥሩ ልብስ እንኳን መግዛት ባይችሉና በሰው ዘንድ ጥሩ ሆነው እንዲታዩ ሊያደርጋቸው የሚችለውን ነገር እንኳን ማሟላት ባይችሉ የግድ እነዛን ነገሮች አሟልተው መገኘት እንዲጠበቅባቸው ካልሆነም ደግሞ ይበልጥ ለድሆች በሚስማማ አይነት የቤተክርስቲያን ስፍራ እንዲገኙ የሚገፋፋ ወይም ደግሞ የሚጫን አይነት ወንጌል ሆኖ እናገኘዋለን ማለት ነው። አለን ዲ ቦተን ለስታተስ አንዛይቲ መፍትሄ ይሆናሉ ብሎ ከሚጠቁማቸው ነገሮች መካከል የመጀመሪያው ፍልስፍና ነው። ፍልስፍና ሲባል ያው አስቀድሜ እንደተናገርኩት የምንኖርበት ማህበረሰብ በተለያየ መንገድ በጣም ስትሮንግ ወይም ደግሞ ጠንካራ የሆኑ አይነት መለኪያዎችን አስቀምጦ ይጠብቀናል። ሰክሰስን የሚያገናኘው በዋናነት ከገንዘብ ጋር ወይም ደግሞ ከኢኮኖሚካል ከሆነው ስታተስ ጋር ነው ማለት ነው። ስለዚህም ሰዎች የራሳቸውን አይነት እሴት ወይም ደግሞ ቫልዩ ሴት እንዳያደርጉ ያደርጋል። ለምሳሌ ስኬት ማለት በየትኛውም አይነት መንገድ ራሳችንን ደስተኛ የምናደርግበትን ወይም ደግሞ ለኛ ሳቲስፋይ ያደርገናል ወይም በቂ ነው ብለን የምናስበውን አይነት የህይወት መንገድ እንዳንከተል እንቅፋት እንዲሆንብን ያደርጋል። በአንጻሩ ደግሞ ፍልስፍና ደግሞ ያው ከሚታወቅባቸው ነገሮች መካከል የመጀመሪያው ነገር ያው የጥበብ ፍቅር ነው። ኩዌስችን በማድረግ ይነሳል ማለት ነው። የምንኖርበትን ዓለም ሪያሊቲ ሰዎች ያወጡትንና ብዙ ሰዎች የሚከተሉትን አይነት ስርዓት ደግሞ ኩዌስችን እንድናደርግና እንድንጠይቅ የምንሄድበት መንገድ ትክክል ነው ወይ፣ ይሄ ህግ የወጣ ወይም ደግሞ በዚህ አይነት መነጽር ውስጥ ራሴን ማየት የተገቢ ነው ወይ የሚለውን ነገር ኤክስፕሎር እንድናደርግ፣ ራሳችንን እንድንጠይቅ፣ ሶሳይቲን እንድንጠይቅ፣ ሪሊ ስኬት ውጫዊ ነገር ነው ወይስ ደግሞ ውስጣዊ ነገር ነው የሚለውን ነገር ኩዌስችን እንድናደርግና የተለያዩ አይነት የህይወት መንገዶችን አታያዮችን ኤክስፕሎር እንድናደርግ እድሉን ስለሚፈጥርልን ወደ ፊሎሶፊ ወይም ደግሞ ወደ ፍልስፍና ማማተር እንዳለብን አለን ዲ ቦተን ይጠቁማል ማለት ነው። ሁለተኛው የመፍትሄ ሐሳብ ደግሞ ምንድነው? አርት ወይም ደግሞ ስነ ጥበብ ነው። ስነ ጥበብ በዋናነት ዩዥዋሊ እኛ በቤታችን ተቀምጠን በተለይም ደግሞ አሁን የሶሻል ሚዲያ ዘመን ነው። በኢንስታግራም ሊሆን ይችላል፣ በዩቲዩብ ሊሆን ይችላል፣ ወይም ደግሞ በቲክቶክ የተለያዩ ሰዎችን ማናቃቸውንም ሰዎች እንመለከታለን። ብዙ ጊዜ ደግሞ ሰዎች የህይወታቸውን ክፍል የሚያሳዩን መርጠው ነው። ይበልጥ ለታይታ የሚያመቸውን ቅንጡ የሆነውን ወይም ደግሞ በደስተኝነት የተሞላ የሚመስለውን ህይወታቸውን ያሳዩናል። የተለያዩ ፊልተሮችን ይጠቀማሉ፣ የተለያዩ አይነት ቦታዎችን ይሄዳሉ። እኛ የምንመለከተው ስኬታማ የሆነውን የህይወት ክፍላቸውን ብቻ ነው። ስለዚህም ማናቃቸውንም ሰዎች ስንመለከት በህይወታቸው አንድም ነገር ያልጎደለባቸው በጣም ደስተኛ የሆኑ ሰዎች እና ከኛ በላይ በጣም የተሻለ አይነት ህይወት እንደሚመሩ ይሰማናል ማለት ነው። ስለዚህ ሌሎች ሰዎች ከኛ በተሻለ አይነት የህይወት መንገድ ላይ እንደሚገኙ ስለሚሰማን እኛ ወደ ኋላ እንደቀረን እንዳልተማርን በህይወታችን ሊሆን ይችላል በምንሰራው ስራ ባለንበት የማህበረሰብ ደረጃ ውስጥ ደግሞ ዝቅ ያለ ስፍራ ላይ እንደምንገኝ እንዲሰማን ያደርገናል ማለት ነው። ስለዚህም ስነ ጥበብ ግን በዋናነት ደግሞ ልቦለዶች ሊሆኑ ይችላሉ ወይም ደግሞ ሊትራሪ ፊክሽኖች ሊሆኑ ይችላሉ። የተለያዩ ስነ ጥበቦች፣ አርቶች፣ ፊልሞች፣ ሙዚቃዎች ደግሞ ይበልጥ ዩኒቨርሳል የሆነውን ትሩዝ ይገልጽልናል ማለት ነው። በተለያየ አይነት የሶሻል ክላስና ሃይራርኪ ላይ የሚገኙ ሰዎች የራሳቸው የሆነ ሰፈሪንግ እንዳላቸው፣ እንደ ሰው ክሬቭ የሚያደርጉት አይነት መወደድ እንዳለ ወይም ደግሞ ስኬታማ መሆናቸው ያገኙት ገንዘብ ያገኙት ዝና በውስጣቸው ያለውን ቮይድ እንዳልሞላላቸውና የራሳቸው ሰዋዊ የሆነ ስትራግል እንዳላቸው ይጠቁመናል፣ ያስታውሰናል ማለት ነው። ስለዚህም ፔን ዩኒቨርሳል የሆነ ነገር እንደሆነ፣ ሰፈሪንግም ዩኒቨርሳል የሆነ ነገር እንደሆነ ይበልጥ ህይወታችንን በራሳችን መመዘኛ መምራት እንዳለብንና ደስታችንን ሊሆን ይችላል ስኬታችንን ደግሞ በራሳችን ውስጣዊ መመዘኛዎች እንድንመዝናቸው እድሉን ይከፍትልናል ብሎ የመፍትሄ ሐሳቦችን ይጠቁመናል ማለት ነው። ስለዚህም በዋናነት ስታተስ አንዛይቲን መጽሐፍ እንድታነቡት ጋብዛለሁ። እንዲሁም ደግሞ ዶክመንተሪው መመልከት ደግሞ ለሚቀላችሁ ደግሞ ስታተስ አንዛይቲ ባይ አለን ዲ ቦተን ብላችሁ ዩቲዩብ ላይ ሰርች ብታረጉ ታገኙታላችሁ። በተረፈ ይህንን ቪዲዮ ኢንተረስቲንግ ሆኖ ካገኛችሁት ቻናሉን ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ቪዲዮውን ላይክ አድርጉት። ይመቻችሁ።